ቆይ እኔ አሁን ወደ እርባታ ስራ ልገባ ነው። ምንድነው ሊቸግረኝ የሚችለው ነገር? በጣም ፍራቻ እያደረብኝ ነው። ይሄ ስራ አክሳሪ ነው ይባላል፣ እንደገና ደግሞ ትርፍ አለውም ይባላል። እኔ ወደዚህ ስራ የመግባት ፍላጎቱ አለኝ። ከቤተሰብ ገንዘብ ለቃቅሜ፣ ከወዳጅ ዘመዶቼ ገንዘቦችን ለቃቅሜ ሰብስቤ ተበዳድሬ ያለችኝም ብዬ ነው እዚህ ጋር የመጣሁትና ምንድነው ሊቸግረኝ የሚችለው? ብዙዎቻችሁ የምጠይቁት ጥያቄ ነው። ስልጠና ላይ የምጠየቀው ጥያቄ ነው። ኮመንት ላይ፣ በተለያዩ ቴሌግራም ላይ ብዙዎቹ የሚጠይቁት ጥያቄ ነውና አንድ ጀማሪ ዶሮ አርቢ ግን እኔ አሁን 5 የምነግራችሁ ነገር በጣም በእርግጠኝነት ሊከብደው ይችላል፣ ወይም ደግሞ ቻሌንጅ ሊያደርገው ይችላል። እነዚህን 5 ነገሮች አንተ ወይም አንቺ ወደዚህ ስራ ዘርፍ ከመግባትህ በፊት 5ቱን ነገሮች ፈተ መግባት አለብህ። ይሄንን ምንም ጥርጥር ልታደርጉበት ወይም ደግሞ ተቀዳሚ ደረጃ ላይ ልታስቀምጡት የሚገባ ነው። ስለዚህ እነዚህ 5 ነገሮችን እነግራችኋለሁኝ ዛሬ። እነዚህ 5ቱ ነገሮች ጀማሪ ዶሮ አርቢ ወደ ስራው ሲገባ በቃ ይቸግራችኋል 100% ብላችሁ ያዙት። ስለዚህ ስራውን እንዳያከብድባችሁ፣ ስራው በጣም መስዋዕትነት እንዳይጠይቃችሁ ወይም ደግሞ መስዋዕት እንዳያስከፍላችሁ፣ ስራው እንዳይከብዳችሁ ልታረጉባቸው የሚገቡ 5 ነገሮች እነግራችኋለሁኝ። ምናልባት ይሄንን ቻናል ብዙዎቻችሁ ቻናሉን ሰብስክራይብ አላረጋችሁም፣ ሰብስክራይብ ብታረጉትና የደውል ምልክቱን ተጭናችሁ ደግሞ ይሄ ቪዲዮ ተመችቶኛል፣ ጠቅሞኛል ብላችሁ ካሰባችሁ ደግሞ ላይክ ብታደርጉ በጣም ደስተኛ ነኝ። እኛንም ታበረታቱናላችሁ። ለብዙ ሰዎችም ደግሞ ሼር ብታረጉላቸው ይሄ መረጃ የሌላቸውና ይሄን ስራ መጀመር ፈልገው ግን መጀመር ያልቻሉ ይህንን መረጃ ስላላገኙ ብቻ መጀመሪያ ያልቻሉ ብዙ ሰዎች ይኖራሉና ለምታቋቸው ሰዎች እንዲሁም ደግሞ ለሌሎች ሰዎችም ሼር ብታረጉልን መረጃው ቢደርሳቸውና ቢማሩበት ብለን እናስባለንና ለምታደርጉት ድጋፍ ሁሉንም እናመሰግናለን። የኛን አገልግሎት ለመጠቀም ለምትፈልጉ ለሁላችሁም በ0954621324 ለትራንስፖርቴሽን እጅግ በቀለለ መልኩ ነው የምንገኘው። ዱከም እንደደረሳችሁ መናኸሪያ አጠገብ ብሉ ናይል ህንፃ የሚሰኝ ህንፃ አለ። እዛ ላይ ደርሳችሁ እንግዲህ ሁለተኛ ፎቅ ላይ ቢሮ ቁጥር 207 ላይ ሁለተኛ ፎቅ ላይ እንደወጣችሁ በነገራችን ላይ ሽታው ራሱ ይነግራችኋል የዶሮ እርባታ ማዕከል እንደሆነ ይጠራችኋል። ሽታው 207 ላይ እንገኛለን። ብዙ አገልግሎቶችን እየሰጠን ነው የምንገኘው። በዋናነት ፓኬጅ በጣም ሰዎችን እያስጠቀምንበት ወይ ሰዎች እየተጠቀሙበት ያለው ነው። እኛ ማስተዋወቅ ትተን ሰዎች ራሳቸው ግን ፓኬጁን እያሉ እየመጡ ነውና የፓኬጅ ተጠቃሚ መሆን የምትፈልጉ ከቱታ በጣም ተራ ከሚባለው ቱታ እስከ መጨረሻው ክትባትና መድኃኒቶችን ጨምሮ ቤት ማዘጋጀት ሊሆን ይችላል። በኪራይ መልኩ እኛ የምንሰራባቸው አካባቢዎች ላይ በኪራይ መልኩ የምናቀርባቸው ቤቶች አሉ። እዛ ላይ መታችሁ እንግዲህ ኢንቨስት ማድረግ ትችላላችሁ። በቅርበት እኛም ክትትል እናደርግላችኋለን። አብረን ስራውን የምንሰራ ነው የሚሆነው ማለት ነው። ስለዚህ አብራችሁን ለመስራት ፍላጎት ያላችሁ ሁላችሁም ዱከም አቅራቢያ ላይ በራሳችን ባቀረብናቸው ቤቶች በራሳችን ሰራተኞች ሙያዊ በሆነና ዘመናዊ በሆነ መንገድ ኢንቨስት ማድረግ የምትፈልጉና ወደዚህ ሳይንሳዊ የሆነ ስራ መግባት ለምትፈልጉ ለሁላችሁም በራችን ክፍት ነው። አሁንም እያደራጀን ያለናቸው ብዙ ፋርሞች አሉ። መታችሁ ኢንቨስት ማድረግ ሳይንሳዊ በሆነ መንገድ የምትወዱትን ስራ መከወን ትችላላችሁ ማለት ነው። ብዙ ማስታወቂያ አላብዛባችሁ፣ ቀጥታ ወደ መጣሁበት ሐሳብ ልመለስላችሁ። በአምስተኛ ደረጃ ላይ አንድ ጀማሪ ዶሮ አርቢ ሊቸግረውና ሊፈትነው ይችላል ተብሎ የሚታሰበው ወይም ደግሞ የሚፈትነው ነገር አምስተኛ ደረጃ ላይ የተቀመጠው ከ5 ነው የምወርድላችሁ። 5ኛ ደረጃ ላይ የተቀመጠው ለዶሮ እርባታ ማደራጃ የሚሆኑ እቃዎችን አለማግኘት ነው። እቃዎችን አለማግኘት ለዶሮ እርባታ ማደራጃ የምንላቸው ለምሳሌ መመገቢያና መጠጫቸው ሊሆን ይችላል። ይሄም አውቶማቲክም ማኑዋልም አላቸው። በሁለቱም አይነት መንገድ መጠቀም ትችላላችሁ። ነገር ግን መጠናቸውን ማወቅ ከዲዛይን አንጻር ከተለያዩ ጉዳዮች አንጻር መገኛ ቦታቸው፣ ዋጋቸው፣ መጠናቸው ኢቭን ከከለራቸው አንጻር ዶሮዎች ላይ ተጽዕኖ እንደሚያደርግባቸው ማወቅ አለባችሁ። ከለራቸው ራሱ ተጽዕኖ ያደርጋል አመጋገብ ስርዓታቸው ላይ ማለት ነው። ስለዚህ እነዚህን ሁሉ ኮንሰልት የሚያደርጋቸው ወይም ደግሞ የሆነ ፍንጭ የሚሰጣቸው ሰው ይፈልጋሉና ጀማሪ ዶሮ አርቢዎች የመጀመሪያው የቱ ጋር መደረግ አለበት የሚለው ነገር ይቸግራቸዋል። ከምን መጀመር አለብኝ የሚለው ነገር ይቸግራቸዋል። ስለዚህ የኛ የዩቲዩብ ቻናል ሁለቱንም ማለት ይቻላል የኛ የዩቲዩብ ቻናሎች ይሄንን ለመፍታት ብቻ ነው የተቋቋሙት። ዋነኛ ዓላማ ገንዘብ ለመስራት አልነበረም መጀመሪያ የተቋቋመው። ሰዎች ግን ቀስ በቀስ እናንተ አድርጉልን የሚል ነገር ስለመጣ ወደ ቢዝነሱ ተቀላቅለናል ማለት ነው። ነገር ግን መጀመሪያ እኔ ተቸግሬ ያለፍኩትን ነገር ሰዎች እንዳይደግሙት ስለፈለግኩ ብቻ ነው መጀመሪያ ቪዲዮዎቻችን ስንጀምር እኔ ተሳስቼ እናንተ እንዳትሳሳቱ ብዬ ነው ቪዲዮ የጀመርኩትና ጀማሪ ዶሮ አርቢዎች እቺ 5ኛ ላይ ያስቀመጥኳት የግብአቶች መገኛ ቦታ የት ይሸጣሉ፣ የት በብዛት አገኛለሁ፣ ማን ያቀርብልኛል፣ የትኛው ዲዛይን ጥሩ ነው፣ የትኛው ብዛት ምን ያክል ብዛት ለምን ያክል ዶሮ ያስፈልጋል፣
ምን ያክል ለምሳሌ ከመመገቢያዎች ራሳቸው 2 ፓርት አላቸው፣ የመያዝ አቅምና እንዲሁም ደግሞ ዲያሜትሩ ምን ያክል ዶሮዎችን ያስመግብልኛል። ስለዚህ እነዚህ ሁሉ ነገሮች ከግምት ውስጥ መግባት ያለባቸው ጉዳዮች ናቸው። ጀማሪ ዶሮ አርቢ ይሄንን 5ኛውን ያስቀመጥነውን የግብአቶች መገኛ ወይም ደግሞ እርባታውን ለማደራጀት ስለ መመገቢያ መጠጫ ብቻ አይደለም፣ መድኃኒቶችን፣ ክትባቶችን እንዲሁም ደግሞ ለዶሮ እርባታ መንቁር መቁረጫ ሊሆን ይችላል፣ አውቶማቲክ ስሪንጅ ሊሆን ይችላል። እነዚህ ሁሉም ማቴሪያል በጥራት ባለው ሁኔታ እንዴት ጠቃሚ በሆነ መንገድ ማግኘት እችላለሁ የሚለው ዝም ብሎ ዕቃ መግዛት ሳይሆን ጥቅምና ጉዳቱን ተረድታችሁ መጠኑን አውቃችሁ ሊሆን ይገባል። ስለዚህ እነዚህን ማን ይነግረኛል የሚለው ያሳስታልና ለዚህ እንደ መፍትሄ የማስቀምጠው ነገር ምንድነው? ቀደም እንደነገርኳችሁ የእኛን ዩቲዩብ ቻናሎች ቪዲዮዎችን ማየት ብቻ በቂ ነው። ሁለተኛ ነገር ደግሞ ስልጠናዎችን መውሰድ። እኔ ስልጠና ያልሰለጠነ ሰው ወደ ዶሮ እርባታ እንዲገባ አልመክርም። ከፈላችሁም አልከፈላችሁም ቢዝነስ ነው፣ ለቢዝነሱ ነው በሉ አትበሉ ምንም አይመለከተኝም። ግን ካልሰለጠንክ መቼም ቢሆን አይሳካልህም። ካልሰለጠንክ ማለት ነው። ስልጠና የምንለው ግን አይነት አለው። እዚህ ጋር ፕሮሞሽን ለመስራት አይደለም፣ ነገር ግን አይነት አለው። ስልጠና አይነት አለው። ልምድ ተኮር የሆነ ስልጠና ነው የሚያስፈልጋችሁ። ሳይንሳዊ ነገሩ ለጀማሪ ዶሮ አርቢ ምቹ አይደለም፣ አያዋጣም። ስለዚህ ልምድ ተኮር ነገር ነገ ከነገ ወዲያ ዶሮቹ ከገቡ በኋላ ከ1 ሳምንት በኋላ ምን እንደሚፈጠር ልታውቅ ይገባል። ከተፈጠረ በኋላ የሚረዳህን ሰው መፈለጉ ምንም ትርጉም የለውም። ለምን ዶሮች ፋታ የሚሰጡ አይደሉም። ወዲያው አክሽን መውሰድ አለብህ፣ መፍትሄ ማድረግ መቻል አለብህ። ስለዚህ እኛ ጋር ሰልጥኑ፣ ማንጋም ሰልጥኑ፣ ማንም ጋር ሂዱ፣ ከጓደኛችሁም ተማሩ፣ ከቤተሰባችሁም ተማሩ፣ የሆነ ሰው ለምናችሁ እወቁም፣ ስራውን በነፃ ሰርታችሁም ልመዱ። ልምድ ያስፈልጋል። ስልጠናው መውሰድ አለባችሁ። አከተመ። ይሄ ምንም ድርድር እንዳታደርጉበት። አራተኛ ደረጃ በየጊዜው የሚኖር የመኖ ጭማሪ አርቢውን ያማራል። ጀማሪውን ብቻ አይደለም ልምድ ያለውንም ጀማሪውንም ደግሞ አስቦበት ለምሳሌ በ600 ሺህ ብር መነሻ ያደረገውን ወደ 650 እና 660 ሺህ ብር ፈቀቅ እንዲል ሊያደርገው ይችላል። ካሰበበት ትንሽ ከኢኒሻል ኮስቱ ትንሽ ከፍ ሊልበት ይችላል። ስለዚህ ለመጀመር ስታስቡ ይሄንንም ከግምት ውስጥ እንድታስገቡ። ከዚህ በተጨማሪ ደግሞ ሁልጊዜ እኔ የምመክረው ነገር በትልቁ ቻናሌ ሁልጊዜ የምናገረው ነገር ምንድነው? እንደ ማስጠንቀቂያም እንድትወስዱልኝ እንዲሁም ደግሞ እንደ ማስተማሪያም እንድትወስዱልኝ እንደ ማንቂያም እንድትወስዱልኝ የምፈልገው ነገር ምንድነው? ጀማሪ ዶሮ አርቢ ብትሆኑ ልምድ ያላችሁም ብትሆኑ ወደ መኖ ማምረት ዘርፍ ላይ መግባት አለባችሁ በደንብ። የሚገርማችሁ ነገር 20 ምናምነኛ ዙር ላይ 30ኛ ዙር 40ኛ ዙር ምናምን እንደዚህ ከ2 ዓመት በፊት የሰለጠኑ ሰዎች እኔ መኖ ሳስተምር ያኔ መኖ ርካሽ ስለነበረ ብዙ ትኩረት ያልሰጡት መልሰው ከፍለው እንደገና እየሰለጠኑ ነው ያሉት። ልብ በሉ እንግዲህ ይሄ ወቅቱ የሚጠይቀው ነገር ስለሆነ ነው። እንቅስቃሴዎች ሁሉ የዶሮ እርባታ እንቅስቃሴዎች ሁሉ ከምን ጋር ናቸው? ከዶሮ መኖ ጋር ናቸው፣ ከወጪ ጋር ናቸው፣ ከኳሊቲ ጋር ናቸው። ስለዚህ በየጊዜው የመኖ ጭማሪን ራሳችሁ ሃንድል እንድታረጉት። በጣም ፍላክቹዌት የሚያደርገውን ነገር ፍላክቹዌት አይባልም። በነገራችን ላይ ጨምሮ ነው የሚቀረው። ጨምሮ መቀነስ አይደለም፣ ጨምሮ ነው የሚቀረው። ስለዚህ ያንን ሃንድል የምታደርጉበትን ትርፋችሁን እንዳይጎዳ፣ ከስራ ውጪ እንዳያደርጋችሁ፣ ከጨዋታ ውጪ እንዳያደርጋችሁ የምታደርጉበት አሁንም መኖ በማምረት ነው። መኖ ማምረት ብቻ አይደለም፣ ስለ መኖ ማወቃችሁ ለማምረት ብቻ አይደለም። በነገራችን ላይ ስለ መኖ ማወቃችሁ ዶሮ እርባታ ላይ ሄዳችሁ ለምሳሌ የዶሮችን መኖ እንኳን ስትገዙ እጃችሁ ላይ አድርጋችሁ እኮ ይሄኛው መኖ ጥሩ ነው፣ ይሄኛው መኖ መጥፎ ነው ልትሉ የምትችሉበትን የሆነ ያክል ፐርሰንት ይጨምርላችኋል። ዝም ብላችሁ ብቻ መኖ ነው ስለታሸገ ብቻ መግዛት የለባችሁ። እጃችሁ ላይ አድርጋችሁ የትኛው እህል በደንብ በዝቶበታል፣ ስለዚህ የዚህ እህል መብዛት ጥሩ ነው መጥፎ ነው፣ ይሄ ነገር በአይኔ አልታያለኝ። የበቆሎውን አካካክ እኮ አይታችሁ የዶሮዎቻችሁን አመጋገብ መገመት ትችላላችሁ። ኢትስ ሶ ሲምፕል። በቃ ይሄንን ነው የምላችሁ። ስለዚህ ማወቅ በጣም ብዙ ነገሮችን ከጉዳት ያድነናልና የመኖ ጭማሪ አልኳችሁ ብዙ ነገሮችን በእርግጥ ዘርዝሬላችኋለሁኝ። 3ኛ ደረጃ የቤት ኪራዮችን አለማመጣጠን ነው። እንግዲህ አሁን ብዙ አይነት ሰዎች ይገጥሙኛል። እኔ በጣም ብዙ አይነት ሰዎች ይገጥሙኛል። አንዳንዱ ቤት ተከራይቶ ብቻ መሄድ ነው የሚፈልገው። የትኛውም ይብዛም ኪራዩ ይብዛም ይነስም ብቻ ቤቷን ተከራይቶ ወደ ሀገሩ መመለስ ነው የሚፈልገው እኔ ጋር ሲመጣ ማለት። እኛ ግን ምንድነው የምናደርገው? ይሄ ሰውዬ በ500 ዶሮ ለመጀመር 10 ሺህ ብር የዶሮ ቤት ኪራይ መከራየት አለበት ብለን አናምንም። ለምን? ነገ ከነገ ወዲያ ይሄ ሰውዬ እየነቃ ሲመጣ፣ ነገሩ እየገባው ሲመጣ፣ ስራው እየከበደው ሲመጣ ማንን ነው የሚተቸው? ማንን ነው የሚወቅሰው?
እኛን ነው የሚወቅሰው ማለት። ስለዚህ የማመጣጠን ነገር እኛ ጋር የመጣችሁ ይህንን አገልግሎት ታገኛላችሁ፣ እኛ ጋር ያልመጣችሁ ግን ይህንን አገልግሎት ማግኘት ስለማትችሉ ያገኛችሁት ቤት ወይም ደግሞ በኪራይ በወር የምትከፍሉት ኪራይና የዶሮቻችሁ ብዛት ሊመጣጠን ይገባል። እኔ አሉ ለምሳሌ በጣም በ30 ሺህ ብር 150 ካሬ እና 190 ካሬ የሚከራዩ ሰዎች አሉ። ህመምተኞች ናቸው ብዬ ነው የማስበው። እውነት ለመናገር ለምን ያናድደኛል? እነዚህ ሰዎች ናቸው ነገ ገና ወዲያ ከሰርን ብለው የሚወጡትና እንደገና ደግሞ ስራውን የሚያጥላሉት ማለት ነው። ሌላው እንዳይሰራ የሚያደርጉት፣ ከዚህ በተጨማሪ ደግሞ ራሳቸው ስኬታማ የማይሆኑት ማለት ነው። ስለዚህ የዶሮ ቤት ከመከራየታችሁ በፊት ምን ያክል ካሬ ነው፣ ለዚህ ካሬ ይሄ ይገባዋል፣ እና ደግሞ ቫልዩ አድ የሚያደርጉ ነገሮች አሉ፣ ቤቱ ላይ የተጨመሩ ነገሮች አሉ፣ የተሰራበት ማቴሪያል ሊሆን ይችላል፣ እንዲሁም ደግሞ ግድ ያስፈልጋሉ የምንላቸው ደግሞ መስፈርቶች አሉ። እነሱን ካላሟላ ምንም አይነት የኪራይ ጭማሪ ለየት ባለ መንገድ ከሌላኛው ቤት ሊያስለየው የሚችል ነገር የለም ማለት ነው። ስለዚህ ልትገነዘቡ የሚገባው ነገር ምንድነው? የቤት ኪራይ ከምትሰሩት ስራ ጋር ሊመጣጠን ይገባል። ስራው መጀመር አለብኝ ብላችሁ በጥሩ ሞራል ተነስታችሁ እንደገና ኦቨር ከፍላችሁ ያ ማለት ከ3 ወር በኋላ ያሽመደምዳችኋል። ወገቤን ነው የምትሉት። እንቁላል ትንሽ መዋዠቅ ሲመጣ ቤት ኪራዩ መቻል ሳይ ትንሽ ትጎዳላችሁ። ከወዲሁ መናገር ስላለብኝ ነው በነገራችን ላይ። ስለዚህ ብዙ አሉ አሁንም እያደረጉ ያሉ ትኖራላችሁ። አሁንም ቤት እየፈለጋችሁ ትኖራላችሁና ጥንቃቄ ልታደርጉት የሚገባው ይሄ ነው። ሌላው የጥሩ የእንቁላል ጣይ ዶሮ አለማግኘት ችግር ነው። እውነት ለመናገር ጥሩ የእንቁላል ጣይ ዶሮችን ዝርያ አለመምረጥ ጉዳት ነው። ጥሩ የእንቁላል ጣይ ዶሮችን አለማግኘት ጉዳት ነው። እኔ የሚገርማችሁ ነገር አሁን እኔ በእኔ ሌቭል አሁን ልምድ ላለ በእኔ ሌቭል የምላችሁ ዶሮ ሰርቶ የሚያቅሰው እንደማለት ነው። ዶሮ ሰርቶ የሚያቅሰው ሌላን ሰው ሲመክር አንዳንድ በጣም የሚያስቅ አይነት ምክር የሚሰጡ ሰዎች አሉ። ራሳቸው ለመሞከር የፈሩትን ሰዎች የሚያስሞክሩ ማለት ነው። ለዛ ነው እኔ እዚህ ሶሻል ሚዲያ ላይ እዚህ ዩቲዩብ ላይ ቲክቶክም ላይ እቅጯን ስናገር ሰዎች ይደብራቸዋል። 1000 ዓመት ሊደብራችሁ ይችላል። እኔ ግን ዛሬም ነገም ሰዎች ወደዚህ ኪሳራ እንዲገቡ አልፈልግም። የራሳቸው ስህተት ከሆነ ጥሩ ነው፣ ያስተምራቸዋል። ወድቆ መነሳት ልምድ ካላቸው ያ አይነት አቅም ካላቸው ያስተምራቸዋል። እንደውም ጥሩ ሞራል ይሰጣቸዋል። ሰዎች እኔ ከምሰጣችሁ ሞራል ወድቆ የተነሳ ሰው የሚሰጣችሁ ሞራል እጅጉን የላቀ ነው። ሞራል ታገኙበታላችሁ። ነገር ግን የማይሆን ነገር አይሆንም ነው። ጥሩ ዝርያ ያስፈልጋል። ጥሩ አያያዝ የተያዙ በጥሩ ሁኔታ የተያዙ ጥሩ እንክብካቤ ክትባታቸውን የጨርሱ መውሰድ ያለባቸው ነገር በአግባቡ የወሰዱ ዶሮዎች መሆን አለባቸው። ስለዚህ ዶሮዎችን ከመግዛታችሁ በፊት ወደ ዶሮ እርባታ ከመግባታችሁ በፊት ጥሩ ዝርያና በጥሩ መልኩ የተያዘ ዋስትና ያለው ነገር የታገኛለሁ የሚለውን ራሳችሁንም ጠይቁ፣ አካባቢያችሁንም ጠይቁ። ምርመራ ያስፈልገዋል ማለት ነው። ስለዚህ እነዚህን ጉዳዮች ከግምት ውስጥ እንድታስገቡልኝ እፈልጋለሁ። በሁለተኛ ደረጃ አንደኛ ደረጃ እውነት ለመናገር በቃ የነዚህ ሁሉ ቁንጮ ልላችሁ የምችለው ገንዘብ ቢኖራችሁ ገንዘብ መስራት አትችሉም። በተደጋጋሚ ነግሬያችኋለሁ። አለማወቅ ጀማሪ ዶሮ አርቢን ይጎደዋል፣ ይሰብረዋል፣ ስኬታማ እንዳይሆን ማነቆ ይሆንበታል። አለማወቅ በብዙ ነገር ይተነተናል። አለማወቅን አንደኛ ደረጃ ላይ አስቀምጨዋለሁኝ። እኔም ስጀምር ባለማወቅ ነው የጀመርኩት። አለማወቅ በጣም ሰብሮኛል። አለማወቅ ጎርቶኛል። አለማወቅ ተስፋ አስቆርጦኛል። አለማወቅ እንዳውቅ አድርጎኛል። አለማወቅ ብርታት ሆኖኛል። በቃ አለማወቅም በዚህ ነው መግለጽ የሚቻለው። አለማወቅ የሚያውቁ ሰዎች እናውቃለን የሚሉ ሰዎች እንደማያውቁ የምታውቁት እናንተ ላይ ስህተት ሲፈጽሙ ብቻ ነው። በዚህ መንገድ ነው የምረዳው። እኔም ተሰብሬ ያ ማለት በልጅነት አይምሮዬ ስለ ስራ ያለኝ አመለካከት እንዲቀየር መጥፎ አይነት አስተሳሰብ እንዲይዝ ያደረገኝ በዶሮ እርባታ ላይ የከሰርኩ ኪሳራ ነው። እስቲል አሁንም ድረስ እየከሰርኩ ነው ያለሁት። ግን ከድሮ ጋር ሲነጻጸር ይሄ ዶሮ እርባታ ላይ ኤክስፔክት የምናደርገው ነው አሁን እየከሰርኩ ያለሁት። በቃ የሚኖር አይነት ኪሳራ አለ አይደለም። ያለ ኪሳራ ሰው መስራት አይችልም። ሁልጊዜ ኪሳራ አለ ማለት አይቻልም። ነገር ግን አልፎ አልፎ የምሰራቸው ለማወቅ ስጥር እሞክራለሁ። ሙከራዬ አንዳንድ ጊዜ አይሳካም፣ ኪሳራ ያመጣብኛል። ከዚያ ጋር ተያይዞ ነው እንጂ ያው ዞሮ ኪሳራ ሁልጊዜ ያጋጥማል ማለት አይደለም። ኪሳራ በነገራችን ላይ እንደሌላው ዶሮ አርቢ ተመሳሳይ የሆነ ስራም ብሰራ ኪሳራ አልከስርም።
ለ10 ዓመት ተደጋጋሚ አይነት አያያዝ ቢይዝ ኪሳራ አይገጥመኝም። ስለዚህ ኪሳራ ከማወቅ ከመሞከር ጋር ተያይዞ የሚመጣ ነው። እንግዲህ ይሄ ከዚህ ከአለማወቅ ጋር ተያይዞ በዚህ በዶሮ እርባታ ስራ ላይ ሊቸግራችሁ የሚችለው ነገር ምንድን ነው? ሁሉም አራቱን ዘርዝሬላችኋለሁኝ እዛ። ነገር ግን በቃ ጀማሪ ስትሆኑ የሚያቅ ሰው ጋር መጠጋት እንዳለባችሁ ብቻ ልጠቁማችሁ ነኝ እና እስቲ ፈልፍሉ ነገሮችን እስቲ በደንብ ለመጠየቅ ሞክሩ። እኔ እንደውም ስልጠና ላይ የማይጠይቁ ሰዎች ሞራሌን ይገሉታል። እውነት ለመናገር አሁን መሰልጠንም ከፈለጋችሁ ይህንን እወቁት። ማትጠይቁ እኮ እኔ ይደብረኛል እውነት። በቃ ዝም ብሎ እኔ የነገርኩትን ይዞ ሲሄድ ለምን የሆነ ነገር ስለምን በቃ እያንዳንዱን ለምን ካላልን ዝም ብሎ ሳይንስ ይሆናል። በቃ ሙከራ የሌለው ፕራክቲካል የሌለው ነገር በቃ ሙከራ ያልተደረገ ውጤቱ ያልታወቀ ሳይንስ ማውራት ዝም ብሎ ቁጥር መጻፍ ጥሩ አይደለም። ስለዚህ እንደው በዚሁ አጋጣሚ እውነት ለመናገር ማስታወቂያ እንዳይሆንብኝ ለመሰልጠን የምትፈልጉ ለሁላችሁም እንድትጠይቁኝ ይፈልጋለሁ። ካልጠየቃችሁኝ ይደብረኛል፣ ሞራሌ ይሞታል። ማቃውን ብቻ ለፍልፌ ነው ወደ ቤት የሚሄደው። ያ ደግሞ አይሆንም። ከከፈላችሁት ጋር ሲነጻጸር ኪሳራ ነው የሚሆነው። ስለዚህ ጠይቁ። መጠየቅ ብዙ ነገር እኔ ሰዎችን አልነበረም የምጠይቀው፣ አነብ ነበረ፣ እሞክር ነበር። ያነበብኩትን እስኪነጋልኝ እንኳን እቸኩል ነበረ። እስኪነጋልኝ ያቺን ነገር ለመሞከር እስኪነጋልኝ ራሱ ቸኩል ነበረ። ይገርማችኋል። ሌሊት ያቀበዘብዘኝ ነበር። የሆነ ነገር ያወቅኩ ሲመስለኝ ሄጄ ዶሮቹ ላይ እስካረግ ድረስ ባለ ያቀበዘብዘኝ ነበር፣ እውነት ለመናገር ማለት ነው። እንዲህ አይነት ሰዎች ብትሆኑ ከስንት አንድ እንደዚህ ስልጠና ላይ የሚመጡ በተለይ ወጣቶች እንደዚህ የሆነ ክሬቲቪቲያቸው ደስ ይላል። በቃ የሆነ ለመሻል እውቀት ለማግኘት ልምድ ለማግኘት የሚያደርጉት ጥረት ያስደስታል። ግን ሌሎቻችሁ ደግሞ እኔ ያደረግኩትን ለመድገም የምትመጡ አላችሁ። እሱም አይከፋም። እኔ ያደረግኩት መጥፎ ነገር አይደለም፣ የተሻለ ነው ብዬ ነው እዚህ ጋር ሶሻል ሚዲያ ላይ የማወራው። ነገር ግን እንግዲህ አለማወቅም በዚህ መንገድ አለማወቅ ለኪሳራ ይዳርጋል። ኪሳራ ዞሮ ዞሮ ጠንካራ እንድትሆኑ ያደርጋችኋል። በዚህ መንገድ መረዳት አስፈላጊ ነው። የኛ ምርትና አገልግሎት ለማግኘት በ0954621324 እየደወላችሁ አድራሻችን ዱከም ብሉ ናይል ህንፃ ሁለተኛ ፎቅ፣ በጣም ለትራንስፖርቴሽን ቀላል፣ ከታክሲ እንደወረዳችሁ ፎቁ ላይ መግባት ማለት ነው። እዛው ፎቁ መናኸሪያ አጠገብ የሚገኝ ህንፃ ነው። እኔ ማግኘት ለምትፈልጉ ቅድሚያ ቀጠሮ ይዛችሁ አሳውቃችሁኝ ከስራ ጋር እንዳይጋጭብኝ ራቅ ያለ ቦታም እንዳልወጣ አሳውቃችሁኝ እንግዲህ መምጣት ትችላላችሁ። የተለያዩ ማማከር ስራዎችን ሰጣችኋለሁ፣ ማቀውን አጋራችኋለሁ፣ ወቅታዊ ነገሮችን አጋራችኋለሁ። ማማከር ይቻላል፣ መወያየት ይቻላል ማለት ነው። ስለዚህ እኛና ምርትና አገልግሎት ፉል ፓኬጁን ተጠቃሚ መሆን ትችላላችሁ። ዶሮችን በያላችሁበት በደጃፋችሁ ላይ የምናቀርብላችሁ፣ እንዲሁም ደግሞ የማማከር ስራዎችን፣ ስልጠናዎችን፣ እርባታ የማስተዳደር የማቋቋም ስራዎችን፣ የማደራጀት ስራዎች በእጃችን ነው። በቃ ጥርሳችን የነቀልንበት ነው። ምንም ጥያቄ እንዳታረጉበት። ይሄንን ምንም በቃ የሚያጠያይቅ ነገር የለም። ስለዚህ ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።